ስንፍና የድህነት ማግኔት ነው። ማግኔቱ ከጠፋ አትራክት የሚያደርገው ፓወር ይጠፋል ማለት ነው። የሰው ልጅ ሁሉ የሆነ ነገር ተሰጥቶታል። የሚቀጥለው ዘመን የተዘጋጁት ናቸው የሚያገኙት። የተዘጋጁ፣ የተራቡ፣ የተነቃቁ ወጣቶች ኢትዮጵያ ውስጥ ዛሬ እያየው ስለሆነ የኢትዮጵያ ፊውቸር በጣም ብራይት ነው። ስንፍና የድህነት ማግኔት ነው። ድህነት በዙሪያችን ካለ ማግኔት አካባቢያችን አለ ማለት ነው። ማግኔቱን ፈልጉና አጥፉ። ማግኔቱ ከጠፋ ያ አትራክት የሚያደርገው ፓወር ይጠፋል ማለት ነው። የሰው ልጅ ሁሉ የሆነ ነገር ተሰጥቶታል። ይህንን የማያምን ሰው በራሱ ህይወት ውስጥ አይ አም ጊፍትድ የሆነ ነገር ውስጥ ያለ የማይል ከሆነ ሁልጊዜ የለኝም በሚል አስተሳሰብ ሁልጊዜ የወደቀ የደከመ ይሆናል። የሰው ልጅ በሙሉ በሆነ ነገር በፍጥረቱ ውስጥ ተቀብሮ ነው ያለው። በእያንዳንዳችሁ ውስጥ ታላቅ ዳይመንድ አለ። ካመናችሁ አጨብጭቡ። ሁሉ ሰው እኩል አይደለም። ለምን? ስጦታው፣ ጸጋው እኩል ነው። ሁሉ ሰው ግን እኩል አቅሙን አላዳበረም። አቅም የማዳበሩ ሥራ ሰዎችን ይለያቸዋል። ካፓሲቲ ዲቨሎፕድ ከሆነ ዓለም በሙሉ በንብርክክ ይፈልግሃል። It is a matter of developing your own distinction, your own አቅምን የማሳደግ ሥራ ነው። እዚህ ጋር taking care of your body is physical capacity ማሳደግ የሚባለው ነው። ይሄ ስፖርት መስራት፣ ጤነኛ ምግብ መብላት፣ እንቅልፍ መተኛት፣ ከሱስ ራስን መጠበቅ የምንላቸው ነገሮች። ሌላው experiential capacity የምንለው experience ማግኘት። ከአዲስ ገና ከመጣ ጀነራል ጦር ሜዳ ዕድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው። ዲሲሽኑ፣ ሴንሲቲቪቲው ይችለዋል። የመጨረሻው ሰልፍ ክሪቲካል ካፓሲቲ ራስን የመመርመርና ቶሎ ሰልፍ ኮሬክት ማድረግ፣ ራስን ማስተካከል። ፕሪንሲፕል ነምበር 3 ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ነው። ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ማታ ማታ እኔን መገምገም ወዳለሁ። The last 30 minutes has to be very quiet. Quality evaluation ጊዜያችንን የምናይበት ቀን ነው። ከዛም በኋላ የነገውን to do ዛሬ መስራት አለብን። ነገ የምሰራውን 10 ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን። ሰዎች ነገ ጠዋት ከእንቅልፋቸው ሲነሱ to do ሊስት ይዘው ካልተነሱ ከጎረቤታቸው ኋላ ነው። ገና ምን ልስራ ጠዋት ይጠይቃሉ። ቀኑ ሄደ ማለት ነው። ጊዜው አመለጠ። ማታ ነገ የሚሰሩትን ጽፈው የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። መስራት ካልቀረ ከሚያስፈራራ ትልቅ ቻሌንጅና ትልቅ ፕሮብለም ጀምር። እሱን ካፈረስከው በኋላ ኑሮ ሁሉ ቁልቁለት ነው የሚሆነው። አፍሪካ ውስጥ የታይም አስተሳሰብ ሊኒየር ነው። ግድ የለም ተመልሶ ይመጣል። መጪው ዓመት ይደርሳል፣ መጪው ዓመት ይመጣል። ወይም ደግሞ ፌታሊስት ነው። እግዚአብሔር ካለ ይሆናል፣ አላህ ካለ ይሆናል እያለ ፌታሊስት ሆኖ ሪስፖንሲቢሊቲውን ወደዛ እያስተላለፈ ሰርኩለር ታይም ቴብል ውስጥ ይገባል። ታይም should never be wasted። ሶስተኛው ፕሪንሲፕል ይሄ ነው። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁልጊዜ ወጪ የሚሆን ልብስ፣ ቀለም፣ ምግብ፣ በርገር፣ መኪና ኦር እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። አትጠራጠሩ። Our future is the top of the mountain. I have no doubt. በጣም እጅግ ትጉ የሆኑ ብራይት የሆኑ ሃርድ ወርኪንግ የሆኑ የተዘጋጁ፣ የተራቡ፣ የተነቃቁ ወጣቶች ኢትዮጵያ ውስጥ ዛሬ እያየው ስለሆነ የኢትዮጵያ ፊውቸር በጣም ብራይት ነው። ከናንተ የተነሳ ሰውየው እንደዚህ ያለው 5,000 ሰጠውህ፣ 5,000 አተረፍክ። አንተ ታማኝ ባሪያ፣ በትንሽ ስለታመንክ በታላቁ ላይ እሾምሃለሁ። ላለው የሌለውስ? ኢትዮጵያ ላይ አንድ እንደ ድግምት የተደገመ ቃል አለ። ይሄ ቃል ምን የሚል ነው መሰራችሁ? የለም የሚል ነው።
ገንዘብ የለም፣ ስራ የለም፣ ሰው የለም፣ ሰላም የለም፣ ሁኔታ የለም አለኝ ለሚል የለኝም ካለ ግን ያለው ራሱ ይወሰድበታል። ስለዚህ እኔ የምመራበት ፕሪንሲፕል ይሄ ነው። የትም ቢሄድ የፈለገው ነገር ቢያጋጥመኝ I don't have a sense የለኝም የሚል ነገር የለኝም፣ አለኝ። በጣም የማደፋፍራችሁና የማበረታታችሁ ባዶ ወረቀት ስክሪፕቶ ይዛችሁ ቁጭ ብላችሁ ሬትሮስፔክቲቭ ከየት ነው የመጣሁት? ፐርስፔክቲቭ ዛሬ ስለ ራሴ ያለኝ አመለካከት ምንድን ነው? ፕሮስፔክቲቭ ወደ የት ነው እየሄድኩ ያለሁት? What is my vision? What is my mental picture of the future? You are great and you are even going to be greater. የሚቀጥለው ዘመናችሁ የተሻለ ዘመን ነው። ከፊታችሁ ያለው ዘመን የተሻለ ዘመን ነው። ከክብር ወደ ክብር ነው የምንሄደው። ያንን ነው ማየት ያለብን። የሚቀጥለው ዘመን የተዘጋጁት ናቸው የሚያገኙት። Preparing for the future. እኔ ስለ ራሴ የማስበው የሚቀጥለው ዓመት ላይ ከባድ ድሎች፣ ከባድ ስኬቶች፣ ከባድ ውጤቶች፣ ከባድ ስራዎች የምሰራባቸው አስደናቂ ዓመት ከፊት ለፊቴ አለ ብዬ የማስብ ሰው ከሆንኩ ከዛሬ ማታ ጀምሮ ዝግጅት ማድረግ አለብኝ። I have to prepare. ቁጭ ብሎ ፕላን ማድረግ ያስፈልጋል። ፕላን ደግሞ ምንድነው? በሁለት ምሰሶዎች መካከል የሚገነባ ድልድይ ነው። አንደኛው ምሰሶ ከረንት ሪያሊቲ ይባላል፣ ዛሬ ያለንበት እውነታ። ሌላኛው ደግሞ ኢንቴንድድ ፊውቸር የምንለው ነው። ኢንቴንድድ ፊውቸር ደግሞ ልንገባበት ያቀድነው የወደፊት ህይወት። ይህንን ሁለቱን የሚያገናኘው ፕላኒንግ ነው፣ ጋፑን የሚሞላ ስንፍና። This is poverty mindset, poverty circumstance። ብዙ ጊዜ ያንን ነገሮች ይሄ የስንፍና ስርዓቶች፣ የስንፍና ላይፍ ስታይል የሚያደርገው ነው። የሰው ልጅ ሁሉ የሆነ ነገር ተሰጥቶታል። የሆነ ነገር በእያንዳንዱ ሰው ውስጥ ዲፖዚትድ ሆኗል። ይሄ ምንድነው የምንለው? ሴንስ ኦፍ ጊፍትድነስ። ይህንን የማያምን ሰው በራሱ ህይወት ውስጥ I am gifted የሆነ ነገር ውስጥ ያለ የማይል ከሆነ ሁልጊዜ የለኝም በሚል አስተሳሰብ ሁልጊዜ የወደቀ የደከመ ይሆናል። It doesn't matter whether you're male or female, black or white, African or Asian or European. Capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል። It is a matter of developing your own distinction, your own አቅምን የማሳደግ ስራ ነው። እዚህ ጋር መስከረም ሲመጣ መተኮስ አለብኝ የሚል ሰው አሁን እቺን 2 ወር ራሱን ማዘጋጀት አለበት። በምትፈልገው ሴክተር፣ በፋይናንስ ይሁን በአርት ይሁን በፈለከው ሴክተር ለመሰማራት የምትፈልግ ከሆነ ከዛሬ ማታ ጀምሮ የምታነበው ስለሱ፣ የምታዳምጠው ስለሱ፣ የምታወራው ስለሱ፣ የምታልመው ስለሱ፣ የምትጠይቀው ስለሱ፣ የምትገዛው ስለሱ። Focus on something and prepare for it. ያን ጊዜ the future belongs to those who prepared for it. የሚቀጥለውን ዓመት ትገዛዋለህ። You have to ask yourself, what do I have? ምንድነው በእጄ ያለው? ምንድነው በዙሪያ ያለው? ምንድነው በዚህ ኢንቫይሮንመንት ላይ ያለው? ምንድነው በዚህ አካባቢ ላይ ያለው? ምንድነው በሀገሬ ላይ ያለው? ምንድነው በምድሩ ላይ ያለው? ምንድነው በሁኔታ ውስጥ ያለው? ያን ጊዜ አይንህ ይገለጣል። ስለ ራሳችን ዛሬ ያለን እይታ ትክክል አይደለም። አንቺ ዛሬ ስለ ራስሽ ከምታስበው በላይ ነህ። አንድ ብራያን ትሬሲ የሚባል ጸሐፊ እንደዚህ ይላል፣ there is a genius yet to be discovered in you ይላል። አንተ የማታውቀው ጂኒየስ አንተ ውስጥ አለ። የሆነ ክሪኤቲቭ ፓወር አንተ ውስጥ አለ። ወደዛ ዓለም ግን ለመግባት ዛሬ ስለ ራሳችን ያለው አስተሳሰብ መሰበር አለበት። You are better than you are. You are better than you know yourself. There is a hidden genius in you. አንተ የማታውቀው ታላቅ ነገር ውስጥ አለ። ያልተፈጠረች ገና ታላቅ ሴት አንቺ ውስጥ አለች። ያ ጂኒየስ፣ ያ ክቡር የሆነ ያ ትልቅ የሆነ ነገር፣ እምቅ የሆነ ጉልበት የሚወጣበት ዘመን ከፊት ለፊታችን አለ። ያ እንዲሆን ሁልጊዜ ምንድነው የማደርገው? ዓመቱ
ከማለቁ በፊት በዚህ ዓመት ኦፕሬሲቭ የሆኑ ገጠመኞች አሉ። ራሴን እንድንቅ፣ ራሴን እንድጠላ፣ ራሴን እንድኮንን፣ ራሴን እንዳልደፍር ያደረጉኝን ገጠመኞች ኮምፕሊትሊ ከራሴ የምነጥልባቸውን ጊዜዎች ወስዳለሁ። እንደን ኔጌቲቪቲ እየተለየ በሚመጣበት ጊዜ ሕይወታችን እየቀለለን እየመጣ ይሄዳል። እየቀለለን ይመጣል። ከትከሻችን ላይ ያለው ሸክም በሙሉ እየቀለለን ይመጣል። ከዛም በኋላ we start to build a new vision, a new perspective. ወደፊት ያለውን ደግሞ እናደርገዋለን። 3 ምሰሶዎች ብያቸዋለሁ። ሬትሮስፔክቲቭ ወደ ትላንት፣ ፐርስፔክቲቭ ደግሞ ዛሬ ስለ ራሳችን ያለንን እይታ መቀየር አለብን። የዛሬው ማንነቴ ገና የሚመጣውን ማንነቴን ቢያገኘው ሰላምታ ይሰጠዋል እላለሁ። የዛሬ ማንነትህ ለነገ ማንነትህ ሰላምታ ይሰጠዋል። ስለዚህ always build a positive image of yourself, a positive perspective of yourself. ከዛም በኋላ ያንን ራእይ፣ ያንን ቪዥን፣ ያንን ፐርስፔክቲቭ፣ ያንን ፕሮስፔክቲቭ በምናስቀምጥበት ጊዜ ያንን ነው የምንመለከተው።